ወይዘሮ ዛህራ ሜርሲና ሙስጠፋ ወይዘሮ ሞርዚንና እንዳሳበዷትና ለዚህ ሁሉ ጥፋት ምክንያት በመሆናቸው እነሱ እንደሆኑ ሲያወሩ ሰማቻቸው። ያ የሰማችው ማመን ያቃታት ወይዘሮ ዛህራ ጠጋ ብላ እንዴት ይህን ሁሉ ታደርጊያለሽ? አንቺና ስፌን ቤተሰቡን ለመበጥበጥ ነው ወይ እዚህ ያላችሁ? ስትላትም ብለምናትም ምንም ብትላት ይሄን ነገር ለአቶ አምነን ስናገር ምን እንደማደርግሽ አውቃለሁ ማለት ትዝትባታለች። ወይዘሮ መርሲን በፍርሃት በመንቀጥቀጥ ለእንትና ደውላ ለሲፈን ሁሉንም ነገር ትናገራለች። አንቺ ማውራትሽን እስካላቆምሽ ድረስ ችግር ውስጥ መግባታችንን አናቆምም በማለት ተመልስላታለች። አሁን ወደ ቤት ይዘሻት ነይ እና ደግሞ የሚፈጠረውን እናያለን ብላ ትላታለች። አሁን ወደ ቤት ተመልሰውም በብር በሚደራደሩባት ገንዘብ ካተስማማች ህይወቷን ያሳልፉታን ወይስ አያሳልፉትም የሚለውን የቪዲዮ መጨረሻ ላይ ያስቀምጥላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አደራችሁ? እንዴት ስዋላችሁ? ሁላችሁም እንዴት ሰዓት አቆጣጠራችሁ? ሰላም ብያለሁ። ዛሬ ይዤላችሁ የመጣሁት ድራማን ክፍል 20 ነው። እነሆ እንድትከታተሉ ጋበዝኳችሁ። ወዳችሁ ፍቅዳችሁ ስለምትከታተሉ ከልብ አመሰግናለሁ። ሀሳብ አስተያየት ካላችሁ በኮሜንት ሳጥን አሳውቁኝ ማለት ነው። አቶ አምነን እንግዲህ ወይዘሮ ሞርዚና በጩቤ ከወጋችሁ በኋላ ወደ ሐኪም ቤት ገብቶ መንቃት አቅቶት ለ2 ቀን ያህል ተኝቷል። ይህን ሁሉ እንግዲህ መቋቋም ያቃታት ሐኪም ቤት 2 ቀን ሙሉ ብታዘም፣ ነገር ግን ከዚህ ሲነቃ ምግብ ያስፈልገዋል ብላ ወይዘሮ ቢሌን ወደ ቤት ሄዳ ከወይዘሮ ዛህራ ጋር ምግብ ሰርታና እንዲሁም ወይዘሮ ሞርዚናን አይታት እርግጠኛ ከሆነች በኋላ ወደ ሐኪም ቤት ይመለሳሉ። ጀሪ በጣም ተሰቅስቅ ብላ እያለቀሰች እያለ ምክንያቱም የልጃችን ገና ከመወለዱ አቶ አምነን ከሞተ ምን ይበቃኛል፣ ሀብቱንም የራሴ ለማድረግ እቸገራለሁ በማለት በጣም በስጋትና በፍርሃት እያለቀሰች እያለ ሙስጠፋ ካንተ ውጭ ማናለኝ እያለች ሙስጠፋ መጥቶ እኔ ያለሁልሽ ምንም እንዳታስቢ ልጃችን እንዴት ነው በማለት እንዲሁም ያፌዝባታል። እሷም ሰው እንደሚሰማውና ዝም እንዲል ብታደርገውም አቶ ሙስጠፋ ግን ዝም ሊል አልቻለም። እንዲሁም ሆድሽ ውስጥ ያለውን ልጅ በእጄ ላይ ገባ ፈልጋለሁ፣ በእጄ ሲንቀሳቀስ ማየት ስለምፈልግ ሰው ያይካን ብትለውም አንቺ ምን አለብሽ 2 ባላለሽ አንዱ ቢሞትብሽ በአንዱ ትመኪያለሽ ብሎ ይተርትባታል። እሷ ባሏ አቶ አምነን ብቻ እንደሆነ ብትነግረውም ነገር ግን እውነታው እንደሱ እንዳልሆነና የተረገዘው ልጅም የእሱ እንደሆነ ቃል በቃል ይነግራታል። ይህን ሁሉ እንዴት አድርጋ ምን ማድረግ እንዳለባት አንዱ ስህተቷን ሌላ ስህተቷን የትናንትናው ስህተቷ የዛሬ ህይወቷን እያመሰቃቀለው እንዳለ የተገነዘበችው ጀሪ ሁለተኛ እዚህ እንዳትመጣ ብላ 500 ሺህ ብር ብትሰጠው፣ ነገር ግን እሱ ወይ ፍንክች ብላ ሲፈን ዛሬ ቤት ውስጥ ብቻዋን እያለች አቶ የብሩኬ ከቤት ወጥቶ ወይም በር ቆልፌባታለሁ ሊሄድ ብሎ ሲወጣ እንዴት ወይም ልጨርሳት አልጨርሳት እያለች ወይዘሮ ሞርዚና እያሰበች ነው። እኔ በማድረጌ ማንያቅ ቢላውንም እንደሰጠኋት ማንያቅ ይሆን በማለት መብሰልሰሏን ትጀምራለች። ነገር ግን በጣም አምሯና ዘነጣ እዛው ሞቶ በቀረ እያለች አሁንም ቃሏን ትስታለች። ዛሬ የቢሮዋ ጸሐፊ የአቶ አምነን ጸሐፊ ወደ ሐኪም ቤት መታ ወይም ሆስፒታል ገብታ አቶ አምነን ሰዓቱ ይሁን አይሁን አላውቅም፣ ነገር ግን ስለ ድርጅቱ አንዳንድ ነገር መናገር አለብን በማለት ተነግሯል። እሱ ምን እንደሆነ ሲጠይቅም ችላ በማለት ይሁን ምን በማለት ባላውቅም ሂሳቦች በጣም ኪሳራ ላይ ነው ድርጅቱ የሚገኘው በማለት ተነግሯል። እንዴት ይሄ ሊሆን ይችላል በማለት አቶ አምነንም እንግዲህ ለአቶ ቃል ተነጋግረን ውሳኔ ላይ እንደሚደርሱ ቃል ይገባላታል። እሷም ይሄን ሰምታ እሺ አቶ አምነን ፈጣሪ ጨርሶ ይማርህ በማለት ወደ ቤቷ ወይም ወደ መጣችበት ትሄዳለች። ቶሎ ተመልሶ ወደ ቤት ተመልሶ ስራው እንደሚስተካከል ቃል ይገባላታል። እሷም ይሄን ተስፋ በማድረግ እሺ ትላለች። ወይዘሮ ጄሪ ልክ እንደቀለቃ ምክንያቱም ቤሌን በእጇ እየደባበሰችው እና እጆቹን በእጆቿ ጥብቅ አድርጋ ይዛ ነበር አቶ አምነን የቀነቀው። ልክ እንደጠነቃ ወይዘሮ ጄሪ መጣ። እንግዲህ በጣም ደስ ብሎኛል አቶ አምነን፣ እኔም ልጅህን በጣም ናፍቆናል፣ ምክንያቱም እኔ እናንተን የሚያስተሳስረን ነገር ልጅህ ነው በማለት ብዙ ጊዜ ስለ ልጁ ታወራለች። ይህን ያየችው ቤሌን ከዛ ተክፈል ትወጣና ከና ዛህራ ጋር እንዴት እንደሆነ እየተነጋገሩና አሁን በአንዴ ሁላችንም ተምንገባ ብዬ ነው ገብተሽ ትጠይቀዋለሽ በማለት ትነግራታለች።
እነሱም እዛ እንዳሉም ወይዘሮ ዛህራና ወይዘሮ ሜርሲ እንግዲህ ከብዙ ትግል በኋላ ሄደው የመጠየቅ ግዴታ አይኖሮባቸው ይጠይቃሉ። አንዳንድ ወሬዎቿ ላይ ምሳሌና አባባል ጣል ስታደርግ ለምን በሚል እዛው ቁጭ ብላ ሜርሲ ታስጨርሳለች። አሁን መምጣት የለብሽም ነበር፣ ስለመጣሽ አመሰግናለሁ። ወደ ቤት ሄደሽ ስራ እንዳይደበራረብሽ ስራሽን መስራት ትችላለች። ስለጠየቅሽኝ አመሰግናለሁ ብሎ አቶ አምናን ይሰናበታታል። እሷም እንግዲህ ችግር እንደሌለው እና እሱ ልጇ እንደሆነ እና ደግሞም የእናቷ ዱዓና ጸሎት የት ሄዱ በማለት ትመልሰላት። ፈጣሪ እንግዲህ አክብርልኝ አክብሮት ስጥልኝ ብሎ ከተሰናበታት በኋላ ጀሪ ማንም እንደሌለ ጀሪ እንደወጣችና ቤሌን ማንም እንደሌለ ካወቀች በኋላ ሆስፒታል ውስጥ አቶ አምነን እኔ በጣም ቀናሁ፣ ምክንያቱም እሷ ልጅ አላት፣ እኔ ግን ስትልም እኔና እሷ ልጅ ነው የሚያገናኝን። ቤሌን ሁለተኛ እንድትርቅኝ አልፈልግም፣ በህይወቴ አንቺን ማጣት አልፈልግም ሲላትም ምክንያቱም ወደ ቤት ሄዳ ምግብ መብላት እንዳለበት ስትለም እንደዚህ የምትከባከቢ ከሆነ ሁሌ የምታመማለሁ ሲላትም እሷም ሁሌ የምታመማን የለብህም ሳትታመሙም ሁሌ እንደምንከባከብ ቃል እገባልሃለሁ ማለት ቃሏን ትሰጣለች። መቼም እና እንዴት እንደሆነ ትተሽኝ እንደማትሄጂ ቃል ግቢልኝ ብሎ ቃል ካስገባላት በኋላ የሁሉና ሀዘንና መከራ አንቺ በጎኔ በመሆንሽ እያለፈው እንደሆነ ይነግራታል። ይህ ሁሉ እንግዲህ ሙስጠፋ የዚህ ሁሉ ነገር መንስኤ ቢሆንም ማለትም እሱ ባያነሳ ኖሮ ሜርሲ ባትናገርም ነገር ግን መጋለጣቸው ግድ ነበረ። ምክንያቱም የድርጅቱ ማሽቆልቆልና የድርጅቱ ኪሳራ አንዱ የሲፈን ስራ ነው። ሲፈን ግን ይህን ብቻ እንደምትሰራ ወይም ከእሷ ተደብቃ እንደዛ አይነት ስራ እንደምትሰራ ፈጽሞ ሜርሲ አታውቅም። ሜርሲ ለወይዘሮ ሞርዚንና እና ለወይዘሮ ሰማሃላ ምንም ያክል ክፉ ብትሆን የወንድሟ ልጅ ግን እንዲነካባት ወይም እሱ የሆነ ነገር እንዲሆንባት ፈጽሞ አትፈልግም። ምክንያቱም እሱም ብላ እዚህ እንደመጣችና ማንም ሰው እሱ ከሌለ ከዚህ ቤት የሚያስወጣት ሰው እንደሆነ እርግጠኛነት ታውቃለች። ዛሬ እንግዲህ ወደ ቤት ተመልሰው ቤት እያጸዳች እያለ በገንዘብ መደራደር ትጀምራለች። ወይዘሮ ዛህራ ግን እውነቱን ለአቶ አምነን ተናግራ ከዚህ ቤት ሻንጣቸውን ይዛ እንደሚወጡ ቀርቶ ተናግራቸዋለች። ከዚህ በኋላ ፈተና በኋላ እንግዲህ ወይዘሮ ሜርሲ እንግዲህ ወደ ወይዘሮ ሞርዚና ክፍል ገብታ በሩን ትቆልፍባታለች። እሷም እንግዲህ ታሁን ወጋች ብላ አይኗን ፍጥጥ ብሎ ይቀራል። ምክንያቱም እሷ ድንገት ብትገባም በሩ ተቆልፎ ግን በእሷ እጅ እያዛለሁ ብላ አስባ አታውቅም። ሰው የሰራውን ስራ ሁሉ ያድራን እንጂ ያገኛን የሚባለው በነ ሜርሲና በነ ሲፈን እርግጠኛ ሆኖ ታይቷል። ወይዘሮ ሲፈን አቶ ሙስጠፋ ከእንትና ጋር ወይም ከጀሪ ጋር ያለውን ግንኙነት የነበረውንም ሆነ አሁን ያለውን ፈጽሞ የማታውቅ ሲሆን አሁን በእኔ ጉዳይ ብቻ ነው ብላ ነው እሷ እያሰበች ያለችው። ነገር ግን እሱ ሌላ ጉዳይ ነው። ምክንያቱም ከአቶ አምነን ጋር እንደምንም ብሎ ለይቶ የራሱ የግሉ ማድረግ ነው። አቶ አምነን ከልጁ ውጭ እሷን እንደማይፈልጋትም በተደጋጋሚ ግልጽ ሆኖ ነግሯታል። ለማንኛውም ባልሽ ብሆንም ባልሽ ቤት ስላለሁ እንደው ሽማ እየተደበቁ ስለማገኝሽ አይደል ባሌ ብለሽ አትጥራኝ የምትይው ወይም ሚስቴ ብዬ ስጠራሽ አቤት የማትይው በማለት መልስ ይሰጣታል። እሷ በጣም እየተበሳጨች እና እየተናደደች የሆነችው ምንም አያገባህም በማለት ወደ ዶክተር ዙራ ዘንድ ቃልና ሜርሲ ሄደው እንዴት እንደሆነና አቶ አምነን የሚያሰጋ ሁኔታ እንዳለው ይጠይቋታል። ዶክተሯም አቶ አምነን በጥሩ ሁኔታ ላይ እንደሚገኝና በቅርቡ ከሆስፒታል ወጥቶ አንዳንድ መድኃኒቶችን በአግባቡ መውሰድ ከቻለ እንደሚሻለው በፍጥነት ተናግረዋለች። ይህ ኦፕራሲዮን ወይም የተቀደደው እንዲደርቅለት መራመድ እንዳለበትና ሁሌ መተኛት እንዳለበት ትነግረዋለች። ወይዘሮ ቤሌም ምንም ቢሆን የፈራችው ከምንም በላይ አንዳች ነገር ይሆንብኛል ብላ ነገር ግን በፈጣሪ ምሕረትና እርዳታ አቶ አምነን ድጋሜ በህይወት ሊቀላቀለን ችሏል። ይህን ያየችው ፈጣሪዋን አመስገና ስታቅ ጠላቶቹ ደግሞ እቤት ውስጥ መሆናቸው ስታቅ ታረር ይሆን? ወይዘሮ ዛህራን ሜርሲና ሲፈን ይገሏታል ወይስ በበሩ የተስማማች መስላ እውነቱን ትነግራለች ለአቶ አምነን? አሁን አቶ አምነንም እውነቱን ብትነግረው ያምናታ ነው የሚለው ጥያቄ ሌላ ነው።
ምክንያቱም አክስቱን እንዴት በጣም ነው የሚያምናት። ደግሞ መረጃ አምጪ ሲላት ማንም ሰው መረጃ ስለሌላት እንዴት ታሳምነዋለች የሚለውን በቀጣይ ይዤላችሁ እመጣለሁ። ሰላም አለይኩም።